እስክመጣ ድረስ እኮ አንድም ቃል አልተነፈሽ። ሐሳቡ ስለነበርኩ ነው። እሱማ አገባኝ። ለዛ እኮ ነው ያስቆምኩሽ። ሰኒ አንቺ አልነበርሽ እንዴ ህይወትን ቀለል አድርገን እንኑር የምትይኝ? እና ያሁኑ ግን ቀላል አይደለማ። በቃ ምንም ይሁን ምን እኔ ጨርሰዋለሁ አልኩሽ አይደል እንዴ ሰኒ? እንዴ ያን ያህል ራስ ወዳድ ነው እንዴ መስለህ? እንደዛማ አይደለሽም አውቃለሁ። ስለዚህ በቃ አለማሰብና አለመጨነቅ አልችልም። እዚህ ነገር ውስጥ የገባኸው እኮ ለኔ ብለህ ነው። ቢሆንም ግን መጀመሪያ ላይ ኳንቺ ባን ይዘሽ ሁሉ ነገር አይፈጠርም ነበር። በቃ የሆነ ቦታ ላይ ሁላችንም ስህተት ሰርተናል። አዎ ያው አሁን በኃይለኛ ዋጋ ሊያስከፍለን መጣ። በቃ ጆከር ወደ ቤት እንመለስ ይሻላል። አዎ ሰው ባየኝ ቁጥር ያወቀብኝ የመሰለኝ እየተሳቀቅኩ ነው። እሺ ነይ። ሰላም የጽናት ድራማ ፋሚሊዎች፣ የጽናት ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ መልካም ነው ወይ? ጽናት ድራማን ዛሬ እንዴት አያችሁት? ዛሬ ጽናት ድራማ በጣም የሚገርም ነው። በጣም ብዙ ሚስጥሮች እየተጋለጡ ነው እንዳያችሁት። ጆከር እና ሰኒ በጣም ትልቅ ችግር ውስጥ ነው የገቡት። ግብዲያ የተባለ ችግር ውስጥ ነው የገቡት በአሁኑ ማለት ነው። በጣም ትልቅ ችግር ውስጥ ነው የገቡት። ከዚህ ችግር እንዴት እንደሚወጡ አላውቅም። ያው ከዚህ በፊት የመጡት ያ ሰው ማን እንደሆነ የገባችሁ ይመስላችኋል። ያው ታውቃላችሁ ማን እንደሆነ እና አሁን ሊያጋልጧቸው እየተከተሏቸው ነው። ቤት ድረስ ደብዳቤ ወረቀት በበር ስር እየሰደዱላቸው እና እያስጨነቋቸው ነው። እና በዚህ ምክንያት ከኪራ ጋርም ሊጋጩ ይችላሉ። የተመታው ሰው ማን እንደሆነ ስለምታውቁት ማለት ነው፣ ይገባቸዋል። እና ሰኒና ጆከር በጣም ትልቅ ችግር ውስጥ ነው ያለው። ሰኒ በጣም ፈርታለች፣ ተንቀጥቅጣለች። ነገር ግን ጆከር አይዞሽ፣ አንቺን አላጋፍጥም፣ እኔ ኃላፊነቱን ወስዳለሁ፣ ደግሞም ጊዜ ያለን እስከዛ ነገሮችን ማን እንደዚህ እንደሚያደርግ ቁጭ ብለን እናስባለን ምናምን ሲላት ነበር። ምን ታስባላችሁ? ሰኒና ጆከር ባደረጉት ነገር ይያዛሉ፣ ይታሰራሉ ወይስ አይታሰሩም? ምን ታስባላችሁ? ማንስ ነው እንደዚህ እያደረገ ያለው? ማንስ ነው እና ማንስ ነው እንደዚህ እያደረገ ያለው? ማንስ ነው እንደዚህ እያስፈራራቸው ያለው አካል ማን ይመስላችኋል? እስቲ በዚህ ጉዳይ ላይ ያላችሁን ግምት፣ ያላችሁን ሀሳብ በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። ማን ነው እንደዚህ የሚያስጨንቃቸው? እስቲ ማን ነው እንደዚህ እያስጨነቃቸው እየበጠበጣቸው ያለው? በሌላ በኩል ደግሞ ሶሲ መታ ምሩን ስትጠይቅ ነበር፣ ለምሩ ስታወራ ነበር። ብቻ ሀዊ አላስገባም ብትላትም እሷ በጉልበት ገብታለች። ነውም ሲመጣ እንግዲህ በጉልበት አስወጥቷታል። እያዘነች ነው የሄደችው። ከዛና ሁም ሊያረጋጋት ሲሞክር ነበር። ከዛ ተናዳ ሄደች። ብቻ ኪራ ቢሮ ሄዳም እዛም ስትበጠብጥ ነበር ከሰራተኛዋ ጋር፣ ከአዲስ ጸሐፊ ጋር ልትጋደል ምንም አልቀራትም ማለት ይቻላል። ሊጫረሱ ምንም አልቀራቸውም ነበር። ኪራ ባይኖር እንደውም ይጫረሱ ይተላለቁ ነበር። ነገር ግን ኪራ ስላለ ተርፈዋል። ናቲና ጨበዲት ደግሞ ሰላምን እየተከታተሏት ነበር ከቀጤ ጋር። አሁንም ድጋሚ አይተዋታልና እየተከታተሏት ነው። ባለፈው እንግዲህ እንዳያችሁት ለቅዱሴ ለመንገር ሲሞክሩ ነበር። ቅዱሴ ግን እኔ ልረፍበት ውጡልኝ ብሎ ሲጮውባቸው ሲቆጣቸው ነበር። ብቻ ቀጣይ ክፍሎች ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየት ገምት በኮሜንት መስጫ ላይ አስቀምጡልኝ። ቻናሉን ሰብስክራይብ በማድረግ